አርዕስተ ዜና። በትግራይ ክልል ሰባ እንደርታ ወረዳ የድሮን ጥቃት መፈጸሙን የክልሉ ባለስልጣናት አስታወቁ። 34 አባላት ያሉት ኮሚቴ ያካሄደው ምክረ ሀሳቦችን የማደራጀት ሂደት ለታዛቢዎች ዝግ መደረጉን እንዲሁም የአማራ ክልል ተወካዮች ያቀረቡትን ቅሬታ የተመለከተ ዝርዝር መረጃ ይዘናል። ጤና ይስጥልኝ። የዕለተ ማክሰኞ ነሐሴ 12 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በትግራይ ክልል ሰባ እንደርታ ወረዳ የድሮን ጥቃት መፈጸሙን የክልሉ ባለስልጣናት አስታወቁ። በክልሉ ሰባ እንደርታ ወረዳ ዳንዴራ ተብሎ በሚጠራው አካባቢ ከረፋዱ 4 ሰዓት ገደማ የድሮን ጥቃት መፈጸሙን ዋዜማ ያነጋገረቻቸው የክልሉ ባለስልጣናት ገልጸዋል። በጥቃቱ የሰዎች ሕይወት ስለማለፉ የሚገልጹ መረጃዎች በተለያዩ የማህበራዊ ትስስር ገጾች የሚሰራጩ ቢሆንም ባለስልጣናቱ ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ የደረሰ ጉዳት መኖር አለመኖሩን በተመለከተ ከአካባቢው አመራሮች ሪፖርት እስከሚደርሳቸው እየተጠባበቁ እንደሆነ ነግረውናል። በተለይም ባለፉት 2 ቀናት መቀለ ከተማን ጨምሮ በተለያዩ የክልሉ አካባቢዎች የድሮን ቅኝት መታየቱን አክለዋል። ከቀናት በፊትም ከአላማጣ ከተማ ወጣ ብሎ በሚገኘው መረዋ ቀበሌ ላይ የድሮን ጥቃት የተፈጸመ ሲሆን በጥቃቱም 3 የትግራይ ኃይል አባላት መሞታቸው ይታወሳል። የጋራ ማረጋገጫ ቡድኑ ያቋቋመውና 34 አባላት ያሉት ኮሚቴ ያካሄደው ምክረ ሀሳቦችን የማደራጀት ሂደት ለታዛቢዎች ዝግ መደረጉን ዋዜማ ሰምታለች። ሌሎች ሂደቶችን እየታዘቡ የሚገኙት የተለያዩ አገር በቀል ድርጅቶች ያሰማሯቸው ታዛቢዎች ሂደቱን ለመታዘብ ጠይቀው እንደነበር የነገሩን ምንጮች ኮሚሽኑ ሂደቱን እንዲታዘቡ ማድረግ የሚያስችል ፍቃድ አለመስጠቱን ገልጸዋል። ኮሚሽኑ ከዚህ ቀደም የምክክር ሂደቱን በመታዘብ ላይ የሚገኙ ታዛቢዎች ምስጢር አውጥተዋል የሚል ወቀሳ ማቅረቡን ጠቅሰው በ34 አባላት የተካሄደው አጀንዳ የማደራጀት ሂደት በዝግ እንዲካሄድ የወሰነበትን ምክንያት አለማሳወቁን ነግረውናል። በ34ቱ የቡድኑ አባላት የተደራጀው ምክረ ሀሳብ ለ120ው የጋራ ማረጋገጫ ቡድን አባላት ሲቀርብ ግን ታዛቢዎች ሂደቱን እንዲከታተሉ መፈቀዱን ሰምተናል። የምክክር ሂደቱን እየታዘቡ የሚገኙ ተቋማት ሪፖርታቸውን ለኮሚሽኑ ቢያቀርቡም ለመገናኛ ብዙሃን ግን መግለጫ እንዳይሰጡ በኮሚሽኑ አቅጣጫ መሰጠቱን የነገሩን ምንጮች የመገናኛ ብዙሃን ባለሙያዎችም ታዛቢዎችን አነጋግረው ዘገባ እንዳይሰሩ ትዕዛዝ መተላለፉን ጠቁመዋል። ከታዛቢዎች በተጨማሪም ኮሚሽኑ በአመካካሪነት ያሰማራቸው ባለሙያዎችን እንዲሁም እስካሁን ስራ ያልጀመረው የስምምነት ግብረ ኃይል አባል የሆኑ አስታራቂ ሽማግሌዎችን በማነጋገር ዘገባዎች እንዳይሰሩ ገደብ ማስቀመጡ ታውቋል። በሌላ በኩል የምክክሩ ሂደት በተቀመጠለት የጊዜ እቅድ መሰረት መካሄድ ካለመቻሉ ጋር ተያይዞ ኮሚሽኑ አስቀድሞ ካሳወቀው የ35 ቀናት እቅድ አንጻር ተጨማሪ ጊዜ እንደሚያስፈልግ ተጠቁሞ የነበረ ቢሆንም ጉባኤው በአጭር ጊዜ ውስጥ እንዲጠናቀቅ አቅጣጫ መቀመጡን ምንጮች ነግረውናል። በጥቃቅን በንዑስ በስልታዊና በስራ ቡድኖች ደረጃ የተካሄዱ የምክክር ሂደቶች ሰፊ ጊዜ የወሰዱ ሲሆን የድምፅ አሰጣጥ ሂደት እንዳይካሄድ መወሰኑ በምክክር ሂደቱ ሚና እንደሚኖራቸው ተነግሮላቸው የነበሩት የስምምነት ግብረ ኃይልና የክልል ተወካዮች ጉባኤ ወደ ስራ እንዳይገቡ ማድረጉን ሰምተናል። 8 ቀናት እንደሚፈጅ ተነግሮለት የነበረው የጋራ ማረጋገጫ ስርዓትም በ5 ቀናት ብቻ እንዲጠናቀቅ ተደርጓል። የኮሚሽኑ ምክር ቤት የምክክር ጉባኤውን ቶሎ ለማጠናቀቅ መወሰኑን የጠቆሙት ምንጮች በምክክር ስልቱ ውስጥ ከፍተኛ የሆነውን የ12 ቀናት ጊዜ እንደሚወስድ ታቅዶለት የነበረው የክልል ተወካዮች ጉባኤ እንዲታጠፍ መደረጉን ገልጸዋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ነሐሴ 11 ቀን በሰጡት መግለጫ የምክክሩ ምክረ ሀሳቦች ረቡዕ ነሐሴ 13 ቀን ይካሄዳል ባሉት ጠቅላላ ጉባኤ ይጸድቃሉ ተብሎ እንደሚጠበቅ ገልጠዋል። ኮሚሽነሯ ይህንን ቢሉም ጠቅላላ ጉባኤው 2 ቀናት ይፈጃል የሚል እቅድ መያዙን የዋዜማ ምንጮች ጠቁመዋል። ይህ በእንዲህ እንዳለ በምክክሩ ሂደት በገለልተኛነት፣ በተሳትፎ፣ በፍትሐዊነት፣ በህዝብ ቆጠራ እንዲሁም በቃለ ጉባኤ አያያዝ ዙሪያ ግድፈቶች መታየታቸውን ከአማራ ክልል የተወከሉ ተሳታፊዎች ገልጸዋል። ከአማራ ክልል የተወከሉ የምክክሩ ተሳታፊዎች ለኮሚሽኑ በጻፉት ደብዳቤ በተለይም ከህዝብና ቤት ቆጠራ ጋር በተያያዘ የአማራ ህዝብ ከአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ ማንነቱን ይዞ እንዳይቀጥል ኢትዮጵያውያንን በሉ በሚል ሲጠመዘዝ መቆየቱን በደርግና በኢህአዴግ ዘመን አማራነት ከጸረ ፌዴራሊዝም ጋር ተቆራኝቶ ሲቀርብ እንደነበረና በህወሓት ጊዜ ደግሞ የህዝብ ቁጥሩ ተቀንሶ እንዲቀርብ መደረጉን የሚገልጹ ማስረጃዎች በምክክሩ እንዳይቀርቡ መደረጋቸውን ገልጸዋል። በ1999 ቆጠራ ወቅት በፖለቲካ ውሳኔ የታመነውንና ሳይስተካከል የቀረውን የህዝብ ቁጥር ታሳቢ ያደረገ የበጀት ማካካሻና የቆጠራ ጥያቄ በ10፣ 50 እና በ250 አባላት ውይይት ሳይነሳ በ500 አባላት መድረክ ላይ የኦሮሚያ ክልል ጥያቄ እንደሆነ ተደርጎ በቃለ ጉባኤ መመዝገቡ ምክንያታዊ ጥያቄዎችን ለማጣጣል የተደረገ አሰራር ነው በማለት ኮንነዋል።
በተሳትፎ ፍትሐዊነት በኩል ከአማራ ክልል የመጡ ተወካዮች ከቁጥራቸው ጋር የሚመጣጠን እድል እንዳልተሰጣቸውና ከ50 ተሳታፊዎች መካከል ለ5 ሰዎች ብቻ እሱም በተደጋጋሚ ለተወሰኑ አካላት እድል በመሰጠቱ አብዛኛው ተሳታፊ ከመታዘብ ባለፈ ሐሳብ ማቅረብ አለመቻሉን ጠቁመዋል። ከአወያዮችና ከባለሙያዎች ገለልተኛነት ጋር በተያያዘም ማህበራዊና ኢኮኖሚያዊ ጉዳዮችን በያዘው አጀንዳ 6 ንዑስ ቡድን 28 የተመደቡ አወያይ በተደጋጋሚ ጣልቃ በመግባት ተጽዕኖ ማሳደራቸውንና በምሁራን በኩል አቤቱታ ቢቀርብም መፍትሄ አለማግኘቱን አመልክተዋል። በሌላ በኩል ከአማራ ክልል የመጡ ተመካካሪዎች በፌዴራል ከተሞችና በመንግስት አደረጃጀት ላይ በቂ ውክልና እንዳያገኙ መደረጋቸውንና አዲስ አበባ የመላው ኢትዮጵያውያን መሆኗን እንዲሁም ራሷን የቻለች መሆን እንዳለባት ሐሳብ ሲያቀርቡ ዛቻ እንደደረሰባቸው በደብዳቤው አስፍረዋል። ምክክሩ ከሚካሄድበት ቦታ ውጪ በሲቪል ሰርቪስ ዩኒቨርሲቲና በሌሎች ቦታዎች በእረፍት ቀናት የሚካሄዱ ስብሰባዎች በዋናው መድረክ ላይ ተጽዕኖ ማሳደራቸውን የቃለ ጉባኤ ጸሐፊዎች አመራረጥ ፍትሐዊ አለመሆኑን በጠቅላይ ሚኒስትሩና ፕሬዝደንቱ ስልጣን ውህደት ዙሪያ ያልተስማሙበት አዲስ ሐሳብ በቃለ ጉባኤ መካተቱን በመጥቀስ በእስር ላይ የሚገኙ ፖለቲከኞች ጉዳይም በምክክሩ እንዲካተት ጠይቀዋል። ተሳታፊዎቹ ኮሚሽኑ ቅሬታዎቹን ገለልተኛ በሆነ መንገድ መርምሮ የእርምት እርምጃ እንዲወስድና ነሐሴ 5 ቀን 2018 ዓ.ም የቀረበውን ጨምሮ ለቀረቡት ሁሉም አቤቱታዎች ምላሽ እንዲሰጥ ጥሪ አቅርበዋል። በትግራይ ክልል የሰብአዊ መብት ተሟጋቾች ለአንዲት ወጣት ግድያ ፈጻሚዎች የተሰጠውን ፍርድ በመቃወም ጥቁር አሸንዳ የሚል እንቅስቃሴ መጀመራቸውን ተከትሎ የክልሉ አስተዳደር እርምጃ እንደሚወስድ አስጠነቀቀ። በትግራይ ክልል ዘውዱ አፍቱ በተባለች ወጣት ላይ የግድያ ወንጀል የፈጸሙ 2 ግለሰቦች የዕድሜ ልክ ጽኑ እስራት ከተፈረደባቸው በኋላ ከክስ መዝገቡ ውስጥ የሰነድ ማስረጃ በመጥፋቱ የመቀለ ከተማ ፍርድ ቤት በነፃ እንዲለቀቁ መወሰኑን ተከትሎ በክልሉ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችና የሰብአዊ መብት ተሟጋቾች የአሸንዳ በዓልን ጥቁር በመልበስ ጥቁር አሸንዳ የሚል እንቅስቃሴ ፈጥረው ተቃውሟቸውን ማሰማት ጀምረዋል። በተለይም ከሁለቱ ወንጀለኞች አንደኛ ተከሳሽ የሆነው ያሬድ ገብረስላሴ በክልሉ ካሉ ወታደራዊ አመራሮች መካከል አንዱ የሆኑት ኮሎኔል ገብረስላሴ አብርሃ ልጅ መሆኑ ጉዳዩ ይበልጥ ትኩረት እንደሚሻ የገለጹ ይገኛሉ። ስልጣን በኃይል የያዘው የትግራይ ክልል አስተዳደር በበኩሉ ጉዳዩን አስመልክቶ ባወጣው መግለጫ በሴቶችና በሌሎች የማህበረሰብ ክፍሎች ላይ የደረሱ በደሎችንና የፍትህ ጥያቄዎችን ሽፋን በማድረግ መጪውን የአሸንዳ በዓል ለማደናቀፍና ሁከት ለመፍጠር እየተንቀሳቀሱ ነው ያላቸውን አካላት አስጠንቅቋል። ቢሮ በመግለጫው እንዳመለከተው በዓሉ በደመቀ ሁኔታ እንዳይከበርና የሁከት መድረክ እንዲሆን የጠላት አጀንዳ አራማጆች ሰፊ ዘመቻ እያካሄዱ ይገኛሉ ብሏል። ማንኛውም በሂደት ላይ ያለ የፍትህ ጥያቄ በህግና በፍርድ ቤት አሰራር ደረጃውን ጠብቆ መታየት ያለበት እንጂ በፍትህ ጥያቄ ስም ባህላዊና ሃይማኖታዊ በዓላትን የማደናቀፍና የማንኳሰስ እንቅስቃሴ ተቀባይነት የለውም ያለ ሲሆን መሰል እንቅስቃሴ የህዝቡን ትግል የሚያደናቅፍ በመሆኑ የህግ ተጠያቂነትን ያስከትላል በማለት አስጠንቅቋል። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። የደራሲ ትዕግስት ታፈረ ጻማ የተሰኘ አዲስ መጽሐፍ ለአንባቢያን ቀርቧል። መጽሐፉ በጃፋር መጽሐፍት መደብር የሚገኝ ሲሆን ደራሲዋ አስቀድማ የባስሊቆስ እንባ የተሰኘ መጽሐፍ ለንባብ ማብቃቷ ይታወሳል። የደስታ ጃዝ ባንድ አባላት ረቡዕ አመሻሽ ላይ ሀያት ሬጀንሲ ውስጥ በሚገኘው ፈንድቃ የባህል ማዕከል ከምሽቱ 3 ሰዓት ጀምሮ የጃዝ ሙዚቃ ዝግጅታቸውን ያቀርባሉ። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።